ሰላም እንዴት ናችሁ? የሶሎሞን ጎይቱ ቻናል ቤተሰቦች፣ በዛሬው ቪዲዮአችን በአዲስ አበባ ከተማ የተንቀሳቀስን የአዲስ አበባ ከተማ የምሽት እንቅስቃሴና በቦሌ ዓለም አቀፋዊ ኤርፖርት አካባቢ ያለውን የአዲስ አበባን እንቅስቃሴ የአዲስ አበባን ሜጋ ፕሮጀክትና በጣም ግዙፍ ፕሮጀክቶች የአዲስ አበባ የተለያዩ ቦታዎችን የምናይ ይሆናል። ሰብስክራይብ ያደርጋችሁ አብራችሁ ይቆዩ። በዚህ በተዋበችውና ባማረችው አዲስ አበባ ከተማ በጣም የሚያምሩ ኢንተርናሽናላዊ አስፓልቶች የተለያዩ አውሮፓ ህንጻ የሚመስሉ ያላት አዲስ አበባ ከተማን ዛሬ እንቀስቀስ ያለ አዲስ አበባ ከተማን በምሽት የምናይ ይሆናል። እንደምታዩት የአዲስ አበባ አስፓልት በጣም ክራውድድ ነው። በጣም ብዙ መኪኖች በመቶ ሺዎች የሚቆጠሩ መኪኖች ነው በአዲስ አበባ ከተማ የሚንቀሳቀሱ። እሱን የምናይ ይሆናል። አብራችሁ ይቆዩ። ሰብስክራይብ ያደረጋችሁ አሁን የምንገኘው ቦሌ አካባቢ ነው። በቦሌና አካባቢዋ ደግሞ የተለያዩ ሌክዠሪ መኪኖች አሉ። እነዚህ ሌክዠሪ መኪኖች በምሽት እናያለን። እነዚህ የምታያቸው ሌክዠሪ መኪኖች ኢትዮጵያ ውስጥ ያሉ አይመስሉም። በጣም ያምሩ ቤተሰብ። እኔ ቪዲዮ በምቀርጽበት ሰዓት በዚህ በአዲስ አበባ ጎዳናዎች በጣም የተለያየ ክራውድ ነው። በጣም መንገዱ በአዲስ አበባ በዚህ አሁን እዚህ አካባቢ ይሄ አካባቢ ማለት ከአዲስ አበባ ስቴዲየም ጀርባ አስፋልት ነው። ለመሻገር እንኳን በጣም አስቸጋሪ ነው። በጣም ብዙ ተጠቃቸው ነው። ዜብራ ላይ እንኳን አስፋልት በጣም ክራውድ የሆነ አዲስ አበባ መንገዶች በጣም ነው የሚያምሩ። ይህን ቪዲዮ በምቀርጽበት ሰዓት ደግሞ የደቡብ ሱዳን ፕሬዝዳንት ሐሰን ሳሊሃ ነው ኪራ ማይር ብቻ ድምፁ ማለት ስሙ በደንብ አይነገርም። ነገር ግን ዌልካም ቱ ኢን ኢትዮጵያ ፕሬዚዳንት ኦፍ ሳውዝ ሱዳን እና የተለያዩ አዲስ አበባ ጎዳናዎች አዲስ አበባን አለማድነቅ አይቻልም። በጣም ነው የአዲስ አበባ ፕሮጀክት አዲስ አበባ ዋው! በጣም ያላችሁ አስፋልቱ ልዩ አስፋልት ነው። በጣም የሚገርም ቆይታ ያደረኩ ነው በአዲስ አበባ ከተማ። የተለያየ ብሎግ እያደረግን አንተ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። አብራችሁ ይቆዩ። የተለያዩ ፕሮጀክቶች የተለያዩ ብዙዎችን ከዚህ በኋላ ወደ ተለያዩ ከተሞች እናደርጋለን። ይሄን የአዲስ አበባን ፕሮጀክት እና ልማት ብቻ ሳይሆን ከዚህ በኋላ አደገኛ አዲስ አበባ ቦታዎችን እና የአዲስ አበባ ሙዚየም፣ የአዲስ አበባ ቤተ መንግስት፣ አዲስ ቤተ መንግስት ቪዲዮም ሰራላችሁ ይሆናል። እንዲሁም ደግሞ አደገኛ የተባሉ ቪዲዮዎችን ከዚህ በኋላ የተባሉ ቦታዎችን ቪዲዮም ሰራላችሁ ይሆናል። አሁንም አብራችሁ ይቆዩ። ይሄን ስክሪን አርጓት ነጭ ስለሚያደርገው ስለማያሳያችሁ ነው እንጂ ከታያችሁ የሰውየው ፎቶ ተወሰነ ይታያል መሰለኝ። ሪፐብሊክ ኦፍ ፕሬዚዳንት ኦፍ ዘ ሪፐብሊክ ኦፍ ሳውዝ ሱዳን ዌልካም ቱ ኢትዮጵያ ኦፊሻሊ ያለ የደቡብ ሱዳን ፕሬዚዳንት ኢትዮጵያ ውስጥ በነበረበት ሰዓት ነው። እኔ እንዲሁም ቀርጠው ዛሬ በመላው ኢትዮጵያ ማለት በመላው አዲስ አበባ ክፍል ያሉ ጎዳናዎች ላይ ያሉ ስክሪኖች ይሄ ጽሁፍ ነው በዛሬው ተለቋል። በጣም ነው የሚያምሩ ማለት ታይቷላችሁ። መብራቶቹ በጣም ተቀረማችሁ የመብራት ፖሎች እና በእነዚህ ፖሎች አንድ አልፋችሁ ሁለተኛው ላይ የስክሪን አለ። በጣም የሚያምር በጣም የሚያምር አዲስ አበባ አስፋልቶች አዲስ አበባ ጎዳናዎች ስራውን ያደረገባቸው ብቻ በጣም የሚያምሩ። ለተራቭል ትንሽ አንዳንድ አስቸጋሪ ነገሮች አሉ። እሱንም የማካፍላችሁ ይሆናል ከዚህ በኋላ ዕለት ቪዲዮ በየቀኑ ቪዲዮ ስለምንለቅ የዩቲዩብ ቲክቶክ ቪዲዮ ያሉ የአዲስ አበባ እንቅስቃሴዎች የአዲስ አበባ ኗኗር በአዲስ አበባ እንዴት መኖር ይቻላል የሚለውን እንታውቃላችሁ። የእስልምና እምነት ተከታዮችን እዚህ ላይ አሁን ያለፍቷት ማሳየት አለቻለሁ እንጂ የሰገደች አስፋልት ላይ ትሰግዳለች። በጣም ነው እንግዲህ ቃናስ ሌላ ስሜት ተሰማኝ። ይሄ ነው ኢትዮጵያ የሃይማኖት ሀገር። አስፋልት ላይ እንትኗን ጥላት ትሰግዳለች። ምንድነው ብቻ እሱን ጥላት ትሰግዳለች። እና አዲስ አበባ ጎዳናዎች በጣም ነው የሚያምሩት። የተለያዩ ጎዳናዎች ናቸው አሁን እየዘየርንባቸው ያሉት። በእውነት ግላችኋለሁ አዲስ አበባ ጎዳናዎችን አለማድነቅ አይቻልም። በጣም ነው የሚያምር። ፊት ለፊት የምታዩት እንግዲህ አሁን እየሄድንበት ያለው ስካይላይት ሆቴል ነው። ስካይላይት ሆቴል ከደረስን በኋላ ደግሞ ያለውን የማሳያችሁ አሁን ማውራችሁ ይቆይ እና እዚህ ጋር የምታዩት አዲስ አበባ 24 ሰዓት የሚዘጉ ሱፐርማርኬቶች፣ የተለያዩ መጠጦችና ትልልቅ ሆቴሎች እንዲሁም ብቻ ብዙ ነገሮች ያሏት ያሟላቸው አዲስ አበባ አፍሪካ መዲና የሆነችውን አዲስ አበባ ከተማን ፕሮጀክቷንና አዲስ አበባ ከተማ ውበቱ ዝርዝሩ ሁሌም ማሳያችኋለሁ። እንደምታዩት በአሁኑ ወቅት ደግሞ የደቡብ ሱዳን ጠቅላይ ሚኒስትር ወደ ኢትዮጵያ ስለመጡ በተለያዩ ቦታዎችም የሱን ምልክት ተቀምጠዋል እላችኋለሁ። ቆንጆ የራሱ ደግሞ በጣም ይህን የአዲስ አበባ ጎዳናና የአዲስ አበባ መንገድ የአዲስ አበባን አስፋልት የአዲስ አበባን ፕሮጀክት አለማድነቅ አይቻልም። እግዚአብሔር በጣም ነው የሚያምር። አሁን እየሄድንበት ያለው ይሄ ከመገናኛ ወደዚህ ስካይላይት ሆቴል ወደ ቦሌ ክፍለ ከተማ ነው እየደረሰ እንገኛለን። ለአዲስ አበባን ፕሮጀክት ግን አለማድነቅ በጣም ነው ፍግነት ነው። በጣም ነው የሚያምር። እዚህ የመብራት ፖሎች
በጣም ተቀራረቡ ናቸው። በቃ በመሃላቸው 10 ሜትር ምናምን ርቀት ያለ አንድ ዘሎ ሁለተኛው ላይ ስክሪን አለ። ስክሪኖች ላይ የተለያየ መልእክት ይተላለፋል። በዛሬው ቀን ለምሳሌ የደቡብ ሱዳን ፕሬዝዳንት ኢትዮጵያ ስለመጡ ዌልካም ቱ ኢትዮጵያ በሚል አለ ጽሁፍ እና የተለያዩ ስክሪኖች በጣም ትልቅ ግዙፍ ስክሪኖችም አሉ። እንደምታዩት በጣም ትልቅ ግዙፍ ስክሪኖች አሉ። እዚሁ አካባቢ አዲስ አበባ ስቴዲየም በጣም የሚያምረው አዲስ አበባ ስቴዲየም ማለት ብዙ ፕሮጀክቶች አሉ። አዲስ አበባ የዞር ያለ እናያለን። ሰብስክራይብ ያደረጋችሁ አንድ ሰብስክራይብ ስለገባ እዚህ በኋላ ደግሞ ወደ 2 ሰብስክራይበር በቶሎ እንድንገባ ብዙ ሰብስክራይብ አድርጉ። አሁንም አብራችሁ ቆዩ። መላው ኢትዮጵያን እንዞራለን። ያልተነገረ እንጂ ያልተደረገ የለም ይባላል። አሁንም እናያለን። እውነት እላችኋለሁ ቤተሰብ ይህ አዲስ አበባ ነው። በጣም የሚያምረው በጣም የተለየው የአዲስ አበባ ክፍል እንገኛለን። ፊት ለፊታችን ስካይላይት አለ። ስካይላይትን እናያለን። ስካይላይትን በማታ ካስገቡን ገብተን የምናየው ይሆናል። ባንጠቀም ቢኮዝ ስካይላይት ገብተን መጠቀም አንችልም። አሁን ባለው እዚህ ለምሳሌ የተለያዩ የመብራት ፖሎች አሉ። ከነሱ ጋር ቻርጀር አለ። ሁሉም ሰው ቻርጅ ማድረጊያ ስላለ ተቀምጣችሁ ወይም ቆማችሁ ቻርጅ ማድረግ ትችላላችሁ። ተጠቅማችሁ መሄድ መንቀሳቀስ ነው። አዲስ አበባ በጣም በዘመናዊ መልኩ የተሰራች ከተማ ናት። አሁን ላይ በቃ እንደ አውሮፓ ስታይል የተሰራች ከተማ ናት ማለት ይቻላል። አዲስ አበባ የአፍሪካ መዲና የሆነችው አዲስ አበባ በጣም ነው የምታምር። የኢትዮጵያ አየር መንገድ እዚህ አካባቢ ቦሌ ኤርፖርት አለ፣ ስካይላይት አለ። ብቻ በጣም ነው የሚያምር። ግዙፉ አዲስ አበባ ስቴዲየም አለ እና በእነዚህ ፖሎች በምታያቸው ፖሎች ቻርጀር አለ። በቃ ስልካችሁ ቢዘጋባችሁ እንኳን ቻርጅ ያደረጋችሁ መሄድ መንቀሳቀስ ይቻላል እና አዲስ አበባ በጣም ነው የምታምር። በጣም ዞር ያለ እያየናት ነው። እናንተም ሰብስክራይብ ያደረጋችሁ አብራችሁ ቆዩ። አዲስ አበባ ላይ በጣም አስቸጋሪው ነገር እንዲህ ለመኖር እንደሆነ ታውቃላችሁ፣ የቤት ኪራይ ያከራይ እንጂ ሌላው አዲስ አበባ ላይ በጣም ሴፍ የሆነ እስቲል እንኳን ሌባ የሚባል ነገር በየቦታው ካሜራ ስላለ ሌባ ሴፍ ነው። በጣም ሴፍ ካሜራ አለ። ተከታተሉ ይታሉ ማለት ነገር ያጋጥማችሁ እንዲሁ ትራቨል ማድረግ ትችላላችሁ። በማታ ማምሸት መዋል ትችላላችሁ። በጣም ነው የሚያምር አዲስ አበባ እንደነገርኳችሁ ኤክስፔንሲቭ ሲቲ ይዘው በዓለማችን 5ኛ ደረጃ ወሰደችና አዲስ አበባ በኑሮ ውድነት። እንግዲህ ብዙዎችን በአፍሪካ ንጹህ ከተማ የሆነችው አዲስ አበባ ላይ ትራቨል እያደረግን እንገኛለን። ብዙዎችን አሁንም ይቀጥላል። ትራቨል አድርጋለሁ የአዲስ አበባ ፕሮጀክቶችን እንዲሁም የአዲስ አበባ ሜጋ ፕሮጀክቶችን የአዲስ አበባ ስቴዲየሞችን እና አደገኛውን የአዲስ አበባ ቦታዎችን ለምሳሌ በአዲስ አበባ እንደዚህ ንጹህ ቦታ ብቻ ሳይሆን በጣም አስቀያሚና አደገኛ ቦታ አለ በአዲስ አበባ። ለምሳሌ የታኒ ሰርችላችሁ አለ ቺቺን የሚል ቪዲዮ እንደዚህ አይነት አለ። ፒያሳ አካባቢ እንደዚህ አይነት በጣም አሰቃቂ ድርጊት ይደረግበት ስላችሁ ሰዎች ራሳቸውን ለገንዘብ ሲሉ ይፈጡበት፣ ሰዎች የሚንገራቱበት፣ ትልቅ ክለቦች አሉበት፣ ትልቅ ወንጀል የሚሰራበት የአዲስ አበባ ክፍልም አለ። እሱንም አንዳንዴ ዞር እያል የምናየው ይሆናል። ደግሞ በኢትዮጵያ ከትልቅ ሆቴሎች መካከል አንዱ የሆነው ስካይላይት ላይ ደርሰናል። ስካይላይት ሆቴል እንገኛለን። የስካይላይት ሆቴል አካባቢ ያለውን ቪው እና እንቅስቃሴ ስካይላይት ሆቴልን ቪው ላሳያችሁ፣ አብራችሁኝ ቆዩ። ይህ ደግሞ የምታዩት ፊት ለፊታችን የሚታያችሁ ግዙፉ የስካይላይት ሆቴል ነው። ሀገራችን ላይ ካሉ ትልቅ ሆቴሎችና የውጭ እንግዶች ማረፊያ የሆነው ስካይላይት ሆቴል በጣም የሚያምረው የአዲስ አበባ ክፍል ታይታላችሁ። በጣም ነው የሚለይ። በጣም አስፓልቱ ምክንያቱም የግራውንድ አስፓልት እና የትልቁ አስፓልቶች አሉ። እንዲሁም ደግሞ ስካይላይት ሆቴል እዚህ ጋር አለ። የተለያዩ ሰዎች እንቅስቃሴያቸው በጣም ነው የሚያምር። ሀገራችን ላይ ያለው አኗኗር ዘይቤ በጣም ለየት ያለና የተለያየ ሁለት አይነት ገጽታ ያለው መሆኑን በዚህ መመልከት ይቻላል። በስካይላይት ሆቴል አካባቢ የሚንቀሳቀሱ የተለያዩ አርቲስቶች፣ ቲክቶከሮች እና የሶሻል ሚዲያ ኢንፍሉዌንሰሮች የሚንቀሳቀሱበት ስካይላይት ሆቴል፣ ቅንጡ መኪኖች የሚንቀሳቀሱበት ስካይላይት አካባቢ የሚገኘው ይህ ውብ እና ቅንጡ ስፍራ ነው። የምታዩት በጣም ብዙ ቅንጡ መኪኖች አሉ። በዚህ በተዋበችው ከተማ አዲስ አበባ የሚንቀሳቀሱ መኪኖች የተለዩ መኪኖች ናቸው። ብቻ በጣም የተለየ ቪዲዮ የተለየ እንቅስቃሴ ያየነበት የአዲስ አበባ ቪዲዮ እንቅስቃሴያችን እየቀጠለ ይገኛል። አሁንም አብራችሁኝ ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም በጣም ክራውድ ነው አዲስ አበባ። ግን በቃ የሆነ ቦታ ለመሄድ ክራውድነቱ በጣም የተለየ ክራውድድ የሆነው የአዲስ አበባ መስመር አዲስ አበባ የቦሌ እንቅስቃሴ የምታዩት የስካይላይት ሆቴል ትልቅ የማስታወቂያ የሚነገርበት ስክሪን ነው። ማስታወቂያ የሚታይበት ስክሪን ነው። በዚህ የኢትዮጵያ አየር መንገድ የአፍሪካ እና የኢትዮጵያ ኩራት የሆነ የኢትዮጵያ አየር መንገድ ትልቅ ማስታወቂያዎች የሚለቀቁበት እንዲሁም የስካይላይት ሆቴል እና የትልልቅ ማስታወቂያዎች የሚታይበት ይህ ግዙፍ ስክሪን በቦሌ አካባቢ ይገኛል። ቦሌ አስፓልቶች ቦሌ በጣም ነው እና አዲስ አበባ የተዋበችው ከተማ በማታ ሰዎች እስከ 10 ሰዓት እስከ 8 ሰዓት ሲንቀሳቀሱ በጣም ነው የሚያምር። ነገር ግን ደግሞ እኔ ባየሁት
ከሌሎች ከተሞች በጣም አዲስ አበባ የተለየች ናት። ታዩታላችሁ። እዚህ በቃ በነፃነት የሚንቀሳቀስ በጣም ብዙ ብር የምታፈሱ አንድ ሆቴል ገብታችሁ እንኳን ቦሌ አካባቢ የሆነ ነገር ለመጠቀም ብዙ ብር የምታፈሱ ብቻ ኑሮ ብዙ አይነት ናት። ኢትዮጵያ የተለየች ሀገር ናት የምንለው በዚህ በአንድ በሁለት ምክንያት ነው። ሰብስክራይብ ያደረጋችሁ አሁንም አብራችሁ ይቆዩ። የተለያዩ ቦታዎች እንሄዳለን፣ እንጓዛለን፣ እንጎበኛለን፣ እናያለን፣ እናውቃለን። በቅርቡ ደግሞ ወደ አንድ የክልል ከተማ እንጓዛለን። በጣም ትልቅ ከተማ የሆነ ወደ አንድ ከተማ እንጓዛለን እና ወደ አንድ ትልቅ ከተማ እንዳልኳችሁ ተጉዘን የተለየ ቪዲዮ ሰርተን እንመለሳለን። ብታዩት በጣም አዲስ አበባ በቃ የተለየች ከተማ ናት። ወደ የምንሄድበት ከተማ ደግሞ በቃ ያለውን እንቅስቃሴ ያለውን ታሪካዊ ቦታና ዘመናዊ ቦታ እስከ ቅርስና እስከ ማህበረሰብ አኗኗር የማሳያችሁ ይሆናል። በቦሌ የሚንቀሳቀሱ መኪኖች ግን ታያላችሁ። የተለየ በቃ ቦሌ ላይ መኪኖች እንቅስቃሴ የት ነው የሚውሉ? እንደ ኢትዮጵያ ነው እንዲያስባል። በቃ በጣም ብዙ ሚሊዮን ፈሰስ የሚደረግባቸው ከ100 ሚሊዮን እና እዛ በላይ የሚወጡ መኪኖች ፈሰስ የሚደረግባቸው በቃ ታያላችሁ። መኪና ቡሽ በሽዳም በቃ የተለየ እንቅስቃሴ በቦሌ ይህ መኪና እዩት ነው የምላችሁ። ዋው ያበደ እንገዛ ያለን እኛም አንድ ቀን በቃ አላማችን አሳክተን እንላችኋለሁ ሁላችንም። እና የቦሌ እንቅስቃሴያችን አሁን እንደቀጠለ ነው። እዚህ በቦሌ መድኃኔዓለም ቤተክርስቲያን አካባቢ እና አጠቃላይ ቦሌ በሚባለው የአዲስ አበባ ክፍል የሚንቀሳቀሱ ግዙፍና ቅንጡ መኪኖች ግን በቃ ኢትዮጵያ ሌላ ደረጃ እንደደረሰች የሚያሳዩ ናቸው። እዩት መኪናው ሁሉም መኪና ከምሽቱ 3 ሰዓት ጀምሮ የሚንቀሳቀሱ መኪኖች በቃ የተለዩና በጣም የሚያምሩ መኪኖች ናቸው። በቦሌና አካባቢ የሚንቀሳቀሱ መኪኖች በቃ በጣም ቅንጡ ናቸው ነው ማለት ነው። ሁላችንም እስኪ ይህን ቀን ለኛም ያቀርብልን እላችኋለሁ። አሁንም አብራችሁ ይቆዩ። እስኪ ከናንተ ደግሞ አንድ ድጋፍ ልጠይቃችሁና ከዚህ በኋላ የምንሰራው ቪዲዮ ምን አይነት ቪዲዮ ቢሆንና ምን አይነት ማለት ኮንተንቱ የቪዲዮ ኮንተንት ነው። ነገር ግን የት አካባቢና ምን አይነት ቦታዎችን ላሳያችሁ። ለምሳሌ በቅድ ያወጣሁት በጣም የተለያዩ ቦታዎች አሉ። እነዛን ቦታዎችን የምናይ ይሆናል። ነገር ግን እኔ መስራት የማልችልበት አንድ ጌታ ወይ መኪኖች ሳያቸው እንደኔ የሚሰማችሁ እንደኔ መኪና አፍቃሪ ከቷል ሆይ ይላሉ አንዳንዴ። በጣም ነው የምቀነው እንደዚህ አዲስ አበባ ውስጥ መኪኖች ሳያቸው የአዲስ አበባ ቦሌ እንቅስቃሴ ሳይሆን በቃ መኪኖች በጣም ነው የምቀነው በመኪና። እኔ አላማዬ መኪና ማሳካት ነው በቃ በቅድሚያ ብዬ አሰብኩ አሁንማ። እና በዚህ በአዲስ አበባ በተለይ ቦሌ አካባቢ የሚንቀሳቀሱ ከኢትዮጵያኖች ይልቅ የውጭ ዜጎች ናቸው። የውጭ ዜጎች በጣም በብዛት የሚንቀሳቀሱ በጣም ብዙ ናቸው። የአውሮፓ ነው እንዴት ላላችሁ አንዳንዴ በቪዲዮ ውስጥ ለምሳሌ የአውሮፓ እንቅስቃሴ የአውሮፓ ከተሞች እንቅስቃሴና ቦሌ አካባቢ ያለው የአዲስ አበባ እንቅስቃሴ በጣም ተቀራራቢና ተመሳሳይ ነው። ምክንያቱም ብዙ ነጮችና የውጭ ዜጎች ስለሚንቀሳቀሱ ማለት ነው። እዚህና አካባቢዋ በቦሌና አካባቢዋ አብራችሁ ይቆዩ። ቦሌ ላይ የሚንቀሳቀሱ መኪኖች ሁለት ኢትዮጵያውያን ነው የገዟቸው እንዴ? ጌታ ወይ ምን አይነት መኪኖች መኪኖችም እንደሚመስሉ በጣም የተለዩ በጣም በቃ ዓለም ላይ ያሉ የሚባሉ መኪኖች አዲስ አበባ ውስጥ አሉ። በቀን የማይታዩ ነገር ግን በማታ የሚታዩ አዲስ አበባ ውስጥ በጣም የተለዩ መኪኖች ነው ያሉ። በጌታ በኢየሱስ እንዴት ነው ግን አዲስ እንደዚህ ነው እንደ ኢትዮጵያ ኑሮ በኢትዮጵያ አላወቅኩም ነበር። ቦሌ የሚንቀሳቀሱ መኪኖች ቦሌ ላይ ውስጥ ኢትዮጵያ አይመስልም። በጣም ብዙዎቹ የሌላ ሀገር ዜጎች ናቸው ቦሌ የሚንቀሳቀሱ ያሉ ጌታ